አንቺ ስለማታውቂው ነገር አትናገሪ ያልኩሽ ነው። ሰሞኑን ነው መናገር ማልችለው ሄደሽ ሰረቅጣል ነበር እንዴ? ምንድን ነው አድርጊ ነው የምትይኝ? አንቺ ምንድን ነው የምትይኝ? ምንድን ነው ምን ልታረግ ነው? አረ ሲጀምር ደግሞ ምንም አይነት ጉዳት የምትጎዳ ሰው አይደለችም። ብትጎዳ ኖሮ ትላንትና ነው ከትላንት ወዲያ ነው ያስጠፋችው ቻናሉን። በየትኛው ሞራሏ ነው ቻናሉን የምታስጠፋው? ምንም ማንንም ነኝ እኔ ከማንም የተሻልኩኝ ነኝ ምናምን ነገር ምንም አልወጣኝም። ቪዲዮ ላይ ነው የማወራው። አልልም ከማንም የተሻልኩኝ ነኝ። በደንብ ታውቀዋለህ አንቺ ምን ነው ሊበስራው እንጂ አንተ ጋር መዛጋም እየሄደች እንደምረጋ አይመለከትሽም። ስለኪያ ካሁን በኋላ ከዚህ በኋላ አንድ ነገር የምታወሪ ከሆነ ግን አንተም ስለ ሰላም ከዚህ በኋላ አንድ ነገር እያወራሁኝ አይደለም። እኔ ስለ ሰላም ምንም ያወራሁት ነገር የለም እኮ በቃ ሰላም ስለ ሰላም ለምንድን ነው የማልፈልጋት? ቻናሌ ዘግታብኛለች። እዛው የምትልከስበት ጋር ይደርከስ ስርዓት ይዘሽ አውሪ በስትክክል አውሪ። የኛ ስርዓት ነው። ለአማርኛሽ አበጅለት ወይኔ ለከት አበጅለት። ሲጀምር እንዳንተ አይነት ሰው ስለ አማርኛም ስለ ለከትም ምናምን አያውቅም። አንድ ነገር ትንፍሽ አላልኩም አይደል? ግን አፍሽን ሞልተሽ ስለኪያ የምታወሪ ከሆነ ግን ማለት እንዳልኖር አልተውሽም። እሺ እንዲያንገትሽ ነው የሚወጥስልሽ። ምክንያቱም እያፈቀርካት ነው ሌላ ሰው ጋር ሄደች። አንቺ ዝም በይ። ምን አባሽ ነው የምትለፈልፊው? አንተ ተንሿከክ እንደዚህ እንደለመድከው ተንሿከክ ሄደሽ አንዴ ቆይ ሰው ምናምን ደግሞ ጭራሽ ትጉ ነቅ ምናምን ሙከራ ምን ነገር እንዳይነዳችሁ ስለናንተ እኔ በጣም የሚገርመኝ ነገር እንደሆነ ታውቂያለሽ? እስከ ዛሬ በህይወት መቆየትሽ ነው። በጣም የተወደዳችሁ ነው የተከበራችሁ የቶያ ቲዩብ ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን። እናንተ ጋር ቤተሰብ፣ ስራ፣ አማን፣ ጤንነት፣ ናፍቆት እንዴት ይዟችኋል? እኛ ጋር በጣም አሪፍ ነው ከሞላ ጎደል። ከሰሞኑ የተፈጠረ እንኳን ድል ሲሰጥ ነው ዝም ብዬ ማለት የምገባው ነገር አለ። ኤኒዌይስ ዛሬ ያው እንግዲህ ሰላምታ ደስ የሚል ነገር ነውና ፈገግ ብለን ሰላምታ እንጀምር ምናምን ብለን ነው እንጂ የሚያስቅ ነገር እንኳን አይደለም እየተፈጠረ ያለው። ከሰሞኑን ዛሬ እነ ሰላም ቤት ተገኝተናል እና ኪያና ነው በተቻላቸው መጠን ምናምን ሁኔታውን ለማረቅ ወይ ነው ለማስተካከል ምናምን በተቻላቸው መንገድ ሞክረው ነበር። ግን ያው የምታውቁት ነው ባህሪያቸውን፣ ሁለቱንም ይጫዋሉ ምናምን። በእርግጥ እዛም የተፈጠረው ነገር ደስ የሚል ነገር አልነበረም። እኔ በኖርኩኝ ነው ያልኩት፣ ግን ብኖርንም የተሻለ ነገር የምንፈጥረው ነገር አልነበረም። ግን ዛሬ እዚህ ተገኝተናል። ገብተን የሰላም እህትን ጓደኛ አላወኩም፣ ብቻ ግን ቤተሰቦቿም ሊኖሩ ይችላሉ። ወንድም እህት፣ እናትም አባትም ካለ በቃ በተሻለኝ መጠን ረጋ ባለ መንፈስ ለዛ ነው ነባንም ይዤ የመጣሁት። ከሱ ጋር ገብተን እስቲ በተሻለ መጠን ለምንድን ነው እንደዚህ ያደረገችው ፕላስ ደግሞ የለቀቀችበትን ቪዲዮ ምናምን ነገር ቢነግሩን ምናልባት ለማስተካከል አንዳንድ ነገሮችን ለመፍጠር ምናልባት የምንችልበት መንገድ ሊኖር ይችላል ብለን ስላሰብን እዚህ ተገኝተናል። እስቲ እንግዲህ ገብተን ደግሞ የሚፈጠረው ነገር አብረን የምናይ ይሆናል። ከዛ አብራችሁን ቆዩ። እንድገባ ፈቀድኩና ችግር የለም ገብተን እናወራለን። ውጭ ላይ ከመናወራ ገመናችንን ውጭ ሰው ለምንሰማብን። አይ ሲጀመር እኮ እንድገባ ሳውቅልህ ወይም ደግሞ ማውራት ፈልጋለሁ እንደሚገባኝ ከሆነ ሙሉ ግቢው የማህበር ቤት ነገር ነው አይደል? ስለዚህ ጎረቤትም ምንም ይኖራል አይደል? ስለዚህ ላይክ እናወራና እንሄዳለን። ምን ለማውራት ፈልጋለሁ? ችግር የለም የምናወራው ሰው የለም። ችግር የለም። እሺ የምናወራው ሰው ሰላምን ባትኖር ሌላ የምናወራው ሰው ካለ እሺ ምንድን ነው ልታወራ የፈለከው? እንዲሁ ንገረኝ እና ውጣልኝ። አንቺ ነሽ ለማውራት የፈለኩት። ማንም የለም ቤቶች ሲጀመር ተቀመጥ አልከው። አንቺ ስላልሽኝ አይደለም የምቀመጠው። የሰው ቤት ዘው ብሎ መግባት ይቅርታ። እሺ ይቅርታ አልከው። ማንም የለም እንዴ? ስርዓት የሚባል ነገር የላችሁም እንዴ? እማ ልናወራ ነው የመጣ ነው። ሁኔታውን ለማስተካከል ነው የመጣው። በየክፍሉ እየገባ ነው ሁኔታው የሚያስተካክለው። ነጉና እንዴ ሰው ልሰርቁ ነው የመጣችሁት? በእናትሽ ረጋ ብለሽ አናግሪ። አንዴ ነው ረጋ ብዬ ማውራት። ረጋ ብለሽ ቁጭ ብለሽ አናግሪ። ቁጭ በይና ልናወራሽ ነው የመጣ ነው። ቁጭ በይና ልናወራ የምፈልገውን ነገር አጣ። እሺ አንዴ ቁጭ በይ። እሺ ምንድነው ፍላጎታችሁ? ነው ቁጭ አልኩ ንገረኝ፣ ይወጣልኝ። እሺ ምንድነው መጥተው ቢያንስ እኛ አናግረንሽ እንዴት ነው የፈለግነው? እሺ አናግረኝ መሄድ ነው የፈለግከው? ንገረኝ፣ ውጣ። እሺ እኮ አለሽ እኮ ደጋግመሽ ውጣ ስላልሽኝ እኮ አይደለም እኮ። ይኸውልሽ እዚህ የመጣንበት ምክንያት በቂ ስለሆነ ነው የመጣነው። አንደኛ ነገር ይኸውልሽ ከዚህ በፊት
ከሰላም ጋር እንግዲህ ቤተሰብ ብትሆኚ ነው እዚህ እነሱ ቤት ያለሽ ወይ እህት ነሽ ወይ ዘመድ አይ ዶንት ኖ ብቻ ምንም ልትሆኚ ትችያለሽ። ብቻ ግን ታውቂያታለሽ በደንብ አይደል? ስለዚህ የተፈጠረውንም ነገር በደንብ ታውቂዋለሽ። ከዚህ ቀደም ለሰላም ለራሷ ነግሬያት ነበረ። ሰላም በዚህ መሀል ላይ የምትጎጂው አንቺ ነሽ ብዬ ለብቻዬ ሄጄ ብቻውን አግኝቻት ነግሬያታለሁ። ሰሉ በዚህ ጉዳይ ላይ አንቺ ነሽ የምትጎጂው እንደ እህቴ ነው አስቤ ያወራኋት። መረብህን እንደዛ እያልክ ነበረ የምጥለው። እስቲ ቆይ መጀመሪያ ላይ ሀሳቡን ለማዳመጥ ሞክሪ። ምን ሆንሽ ነው? ማዳመጣ እስካሁንማ ነበርኩ። ስለምን መረብ ነው ጉዳዩን ስሚ መጀመሪያ። ማለት ምንም የማጠምደው ነገር እኮ አይደለም እኮ ራሷ ናት የምትጠመድ የነበረችው። ምክንያቱም እኮ አንተ ለማጥመድ ዝግጁ ስለነበርክ ነው። ለምን ያጠምዳታለሁ? እሷ ናት እኮ ወደ እኔ የመጣችው። አስበህ የመጣኸውን ነገር ስለምታውቀው። ይኸውልሽማ አንድ መጀመሪያ አዳምጪ። እኔ ሄጄ ሰላም ይሄ ልጅ ላንቺ አይበጅሽም፣ የማይበጅሽ ደግሞ ምክንያቱም በውስጡ በልቡ የኔ የሚላት የሚያፈቅራት በጣም የሚሳሳላት ፍቅረኛ አለችው። ስለዚህ ቆይ አይደለም አንተ ምን አስበህ ነበር? እንዳትጎዳ ዞሮ ዞሮ ግን ተጎዳች አይደል? አሁን ፋይናሊ ተጎዳች እያልሽ ነው አይደል? ይሄ ነገር ግን ከመፈጠሩ በፊት ግን እኔ ተረድቼው ነግሬያት ነበር። ምክንያቱም አኑና ኪያ የሚለያዩ ሰዎች አይደሉም። እሷ እንዳትጎዳ ፈልገህ ሳይሆን ይቺ ማናት ያልካት እሷ ያንተ ብቻ እሷ እንዳትጎዳብህ ወይም ደግሞ ከዛ ጋር ተለያይታ እንዳቀር እኔ ስማቸውን ለመጥራት አልፈልግም። በጣም ነው የምታስጠላው ሁላችሁም ሲጀምር። ለዛ ነገሮችን ከዛች ጋር ለማመቻቸት ስትል መተሰላምን እንደዚህ መጀመሪያም እኮ የተመቻቹ ነበሩ እኮ ፍቅረኛሞች እኮ ናቸው። እሺ ቆይ አንቺ ለምሳሌ አንድ ምሳሌ ልስጥሽ። አንቺ አላቅም ባል ይኑርሽ አይኑርሽ አላቅም፣ ከባልሽ ጋር ብትጣይ የሆነ ሰው መጥቶ ባልሽ እንዲያገኘው ትፈልጊያለሽ? ከተጣላው ከተለያዩ ለምን አልፈልግም ማለት አይመለከተኝም። ሲጀምር ነው አይደለም ሙሉ ለሙሉ መጣላት ሳይሆን በቃ የተወሰነ ግጭት ነው የተፈጠረው በመሃላቸው ላይ። በዛ ሰዓት ነው ሰላም የመጣችው። ስትመጣ ደግሞ የማይሆን ሁኔታ ላይ ነው የገባችው። ሲጀመር እኮ አንተ እኮ አሁን እኮ እያልከው ያለው ወይም ሰላም የማይሆን ቦታ ላይ ነው የገባችው ምናምን እያልክ ያለው እኮ ያቺ አንተዋ ከፍቅረኛ ተብዬው ጋር እንድትለያይበት ስለማትፈልግ ነው እንጂ ከወንድሜ ጋር የራስ ጉዳይ በቃ ምንም ይሁን እሱ ማለት ነው። በጣም ብዙ ሰቶችን ተሳስቷል። ግን አንድ አሪፍ ያደረገውን ነገር ልንገርሽ። እንኳን አንቺን ይዞሻል መጣ እዛ እሷ ሚስቴ ነሽ ብሎ አንቺን እንኳን ይዞሻል መጣ ካመር ይቅርታ አም ሶሪ ይሄን ማለት አልፈለኩም። ግን እድል ሲገናው ነው እኔን የሚያገኘኝ አባቱ። ዝም ብሎ ስለፈለከው ብቻ እኮ የምታገኘው ነገር አይኖርም። ብቻ እንኳን እድል ቢስ ሆነ ለማለት ፈልጎ እሱ ቆንጆ አሁን እንትን የለሽም የሰው እንትን የለሽም። እስቲ ቆይ ሰከን በይ መጀመሪያ ለኔ አስተያየት ለመስጠት ብቁ አይደለህም ሲጀመር። አሁን እኛ በሰላማዊ መንገድ ለማውራት ነው የመጣነው። በሰላማዊ መንገድ እያወራን አንቺ ነገሩን በጣም አታክርሪ። ምንድነው ያለው? ይዘው የመጣው ጓደኛ ወይኔ ምን አይነት ጥምረት ነው ያላችሁ? ግን ስለ ጥምረት ታወራለሽ ማማ? አይ ምን አይነት ናችሁ እንዳለ የምትመጡብኝ? በቃ እሺ ችግር የለውም ምንም አይነት ጥምረት ይሆናል። እሺ ይኸውልሽ ስላለው ነገር ልንገርሽ፣ ከዛ በኋላ የፈለግሽው ነገር ማድረግ ትችያለሽ። እኔ በተቻለ መጠን እስካሁን ሰላማዊ በሆነ መንገድ እኔ ልትወጣለኝ ነው እያልኩ ከሆነ አሁን መቼ አወራሁኝ? ገና እኮ ነው። ይኸውልሽ እኔ አሁን እንደ ኪያና አኑ መጥቼ እላፊ ስሜታዊ ምናምን አንቄሽ ነገር ማድረግ ሰው አይደለም። በጣም ኮንሺየስ ነኝ። የማደርገው ነገር በጣም ተጠንቅቄ ማለት ነው። እንዳደንቅህ ነው እንደዚህ እያልከኛለህ። በደንብ ነው የምታደንቂኝ። ለመሰልሽ አንተ የምታደንቂኝ ደግሞ ማለት ነው እዚሁ ቤትሽ ስለምናምን ሆነሽ ሳይሆን እስር ቤት ቁጭ ብለሽ ነው የምታደንቂኝ። አንደኛ ነገር ማለት ነው በሌላ እንደነገርሽ እኮ ነው አንድ ሚዲያ ከ5000 በላይ ተከታይ ያለው ነገር ከሆነ ሚዲያ ነው የሚባለው። ለመንግስት ግብር የሚገብር ምናምን ነገር። ስለዚህ ይሄኛው ተቋም ለመንግስት ግብሩን እየገበረ ምናምን ነገር ላይ ነው እሱ ደግሞ ያለው በነገርሽ እኮ ነው። እና በጣም ብዙ ማህበረሰቡ ምናምን ነገር እያነጸ እየቀረጸ ምናምን ነገር ብዙ መልእክት የሚተላለፍበት ቻናል ነው። ቀራጺ በነገራችን ላይ ቪዲዮሽ ራሱ የተቀረጸ ያለ ነገር ነው። ስለዚህ ምንድን ነው የምትቀርጹኝ? በቃ ባለጌ መሆንሽን ማሳየት ስለምንፈልግ ስለዚህ ይሄ ራሱ ይደንስ ነው። ቢገባ ከእናንተ በላይ እኮ ባለጌ የለም። አንደኛ ሳልፈቅደን የገባችሁ ችግር የለውም። በሱት እየከፈትክ ነው። ሲጀመር መካሰስም ከእናንተ ጋር ምንም አይነት ነገር አልፈልግም። በቃ አሁን ደግሞ እየነገርኩሽ እኮ ነው ህጋዊ ፈቃድ ያለውን ሚዲያ ያለምንም ተጨባጭ ሁኔታ ቻናሉን አዘግታብናለች። ማለት ሰላም
ስለዚህ ለዛ ደግሞ የሚሆን ማለት ነው ተመጣጣኝ የሆነ እንዳዘጋችሁ እኮ ምንም ማረጋገጫ የለም። ሲጀመር አለኝ ስልኬ ላይ አለ ከአንዋር ጋር ያወራችበት የቮይስ ሪከርድ የተቀዳ ሪከርድ የተደረገ አለ። ገና ሲያንስ ነው ያለችው። ስለዚህ ይኸውልሽ ከአንዴ የመጀመሪያ ስሚኝ። ይኸውልሽ እኔ ለማመጥሽ ነው አይደለም እየነገርኩሽ ያለሁት። መጠንቀቅ ካለብሽ እንድትጠነቀቂ እያስጠነቀቅኩሽ ነው። እህትሽ ከሆነች ቤተሰብሽ ይኸውልሽ የነገርኩሽ ነው። እህትሽ ከሆነች ቤተሰብሽ ከሆነች ስለዚህ እሷ ላይ ለሚመጣው ነገር አንቺ ራስሽ መጠንቀቅ አለብሽ። ለቤተሰብሽ ለህልውናው ስትይ ማለት ነው። ከዛም ሲያልፍ ደግሞ ማለት ነው ቤት ነው። ቆይ ስለ ሚዲያ አንተ ምን ቤት ነው? ምን አገባ ሲጀመር? እነሱ መጨረስ ባለባቸው መንገድ ይጨርሳሉ። አንተ ምን ቤት ነው? ወንድሜ ነው እሺ አኑ ወንድሜ ነው። በቃ ወንድሜ ነው። ሲቀጥል ደግሞ ቻናሉን እኔ ነኝ የሰጠሁት። ስለዚህ መልክተኛለኝ ነው ማለት ነው የሰጠው አንተ ሲጠቀምበት የነበረው እሱ። ስለዚህ እሱ ነበር አንድ ሰው ስጦታ ሰጠው። እነሱ መተው በስትክክል አላወራሻቸውም አይደለ? ለዛ ነው እኛ መጨረስ ባለባቸው መንገድ ከሰላም ጋር ይጨርሳሉ ስትመጣ እኮ እሷም እኮ አሁን እኮ የት ነች እያሉሽ ነበር አይደለ? አሁንም እኛም እኮ አንቺን ፈልገን ወይ አንቺን ለማውራት ለመሰዳደብ አይደለም የመጣ ነው። አይተናል፣ ያንን ቪዲዮ አይተናል። አንቺ እንዲህ ስትሆኝ እንደነበር ምናምን ኤክስፔክት እያደረግን ነው የመጣ ነው፣ እንደዚህ እንደምትሆኝ ማለት ነው። ልንገርሽ ገዳይ እንደሆኑም አይተሃል፣ ምን ሲሉ እንደነበሩ አይተሃል ማለት ነው። ልንገርሽ ከዛ በላይ እኔ ደግሞ ሆን ከዛ በላይ አደረግሽ ነበር። በሰዓቱ ምንድነው ሰላም የት እንዳለሽ ለእናንተ የምነግረው ሄዳችሁ እንድትገሏት። ይኸውልሽ አሁን ቀላል ነገር ነው። ቻናሉ ላይ ምን አይነት ቪዲዮ እንደለቀቀችበት ብቻ እንድትነግረን ነው የምፈልገው፣ በሰላማዊ መንገድ ማለት ነው። እኔ ረጋ ብለሽ አዳምጪ፣ አትጪብኝ። እኔ ሰው ሲጮህብኝ መናገራችን ይኸውልሽ ረጋ ብለሽ አዳምጪ። ለፊቴ የምጠላው ሰው ሲቀርብ በቃ አልችልም። እሺ ችግር የለም፣ ፊትሽን አዞረሽ አዳምጪ። እኔ እንድትሰሚኝ ብቻ ነው የምፈልገው። ይኸውልሽ የሰው የሆነ ልክ አለው፣ የሆነ ገደብ ምናምን አለው። በጣም እላፊ እየሄድሽ ነው ከምለው በላይ እላፊ እየሄድሽ ነው። እሺ እንደናንተ በቃ ታግሼ ያወራው ሰው የለም። በጣም ነው የታገስኳችሁ። ኦኬ ታግሰሽ ታውሪ እንደዚህ ነሽ ማለት ነው። ይኸውልሽ አሁን በጣም በቀላሉ ማለት ነው ህግ ጋር ምናምን ሳንሄድ ሰላምን አውቃታለሁ። እኔ ደግሞ ማቀውን ሰው ላፊ ፈርዘሬጂ ምናምን መጉዳት አልፈልግም፣ እንድትጎዳም አልፈልግም። ስለዚህ አሁን ማዳን የምንችልበት ነገር እሷ የለቀቀችበትን ቪዲዮ ማወቅ ከቻልን ነው። እሷ የለቀቀችበትን ቪዲዮ ማወቅ ከቻልን ሪፖርትም ለማድረግ እዛ ላይ የምናስገባቸውንም ነገሮች ለመለየት ይመቸናል። ስለዚህ አሁን ካንቺ የሚጠበቀው ከኛ ጋር አፍላፊ መመላለስ ምናምን ሳይሆን ይሄ ያልኩሽን ነገር ለሷ መናገር ብቻ ነው። ገብቶሻል አይደል? ይሄንን ብቻ ነገርያት። እንደዚህ ብሎኛል። አንደኛ ነገር ህጋዊ ፈቃድ ያለው ሚዲያ ነው። ሁለተኛ ነገር ደግሞ ሚዲያውን አዘግቷለች። ሶስተኛ ነገር ደግሞ የለቀቀችበት ኮንቴንት ባድ ኮንቴንት ነው። ሲጀምር እንደዚህ አይነት ኮንቴንት መልቀቅ ራሱ አይፈቀድም። ሶስተኛ ነገር ማለት ነው። ስለዚህ እነኚህ ነገሮች ጠቅሰን ሲቀጥል ደግሞ ከ5000 በላይ ተከታይ ያለውን ሚዲያ ነው ያዘጋችው። እነኚህ ነገሮች ተደማምረው እሷን ለማስከሰስ በቂና በቂ ነው። ከዛ ሲያልፍ ደግሞ ማለት ነው በቪዲዮ የተያዘ ነገር አለን። ነፍሰ ጡር ሳትሆን ነፍሰ ጡር ነኝ ብላ እየቀየረች ነበር ሐሳብ። ሙሉ ሶሳይቲውን እየዋሸች ነበር፣ ሙሉ ኦዲየንሱን ማለት ነው። ሲቀጥል ደግሞ በሁለት ትዳር ላይ ማለት በሁለት ጥንዶች መሃል ላይ ገብታ አትበለኝ። ገብታ ነው ታዲያ ምን እንበለው ታዲያ? ገብታ እኮ ሳታረግዝ አርግዤ ያለው እኮ እያለች እኮ በመሃላቸው ላይ ገብታ እየረበሸች ነበር። ምን አላት እሱ ምን አላት? የግድ አየህ አይደለ እናንተ እንደምታረጉት እሷ እያንዳንዱ ነገር ሳይረጋት ቪዲዮ መቅረጽ ወይም ደግሞ ቮይስ መያዝ ነበር። ዞሮ እኮ አላረገዘችም እኮ አይደል? ማርገዝ ብቻ እኮ የግድ አይጠበቅባትም አይደል? እሺ ምን ማረግ ነበርሽ አንቺ በሰዓቱ? አዎ ነበር። እንትን አብረው ሲተኙ ምናምን ነበር አይደለም? ልጅቷ በጣም እያናደደችኝ ነው። እንዳለ ሰው ነው አክት እያደረገች ያለችው። እናንተ በርግጥ ብዙም እንዳልፈርድባችሁ አንደኛ አንድ አይነት ናችሁ ሁላችሁ። በሁለተኛ ደረጃነት ደግሞ እናንተ ያሰባችሁትን ብቻ ለመናገር እንጂ ለመስማት አልመጣችሁም። እስቲ እንስማሽ፣ ችግር የለም። እኔ ሳዳምጥሽ ማለት ነው ለመስማት አልመጣችሁም ያልሻለለ። እኔ አንቺን ሳዳምጥሽ ቃል ራሱ አላወጣም ነው። መስማት ማለት እኮ ሰምቶ መተው እኮ አይደለም። አዳምጥሻለሁ እኮ የሆነችውን ነገር እኮ እያልኩ ነው። የግድ እንደናንተ ቪዲዮ ወይም ቮይስ መያዝ ነበረባት ብላችሁ ነው የምታስቡት እናንተ። እሺ ንገሪኝ፣ ያለው ነገር እንግዲህ ችግር የለም እኮ ምን እንድነግረን የፈለግከው እሱ እያለ ነው አይደለም? ይሄ ማን ነው የምትለው? እኔ ስሙን አልጠራም። መጥራት እንድጠራብኝም አልፈልግም። ተው እሺ። ግን እሱ የግድ ማርገዝ አይጠበቅባትም። ግን ደግሞ እሷን ለማሳመን የተጠቀመውን ነገር እሷ ምን እያሰብሽ ለምን ታወሪያለሽ? እያሰብሽ ነገር እንትን እየቆሰቆሽ ምናምን ለምን ታወሪያለሽ?
በቃ የምታውቂው ነገር ነው የምታውቂው ነገር ነው የሚያወራውን ነገር እኮ ማለት የሚያውቀውን ነገር ሲያወራ ላጠቃቀም ይቅርታ ግን ሾካካ ነው አረማ የሆነ የምታደርገው ነገር በሙሉ ይልሽኛ እዚህ አንቺ ስድብ ለእንዳምጣ አይደለም ይመጣ ነው በቃ መንደር ላይ ምናምን እንትን ያልሽ ሴት ነው የምትመስለው እውነት ሰው እንዴት በስትክክል ሊያወራ ሰው መጥቶ ሲጀምር በስትክክል ማውራት አንተ ይሄ ነው እስቲ እንዴት ነው እስኪያሳየን እስቲ እኮ እኛ እኮ እንስማሽ እኮ አልንሽ እኮ አይደል እንዴ አውሪ ስትባይ አታውሪ ወይስ እናወራ በስትክክል አታዳምጪ ምንድነው የምትፈልጊው እንደናንተ አይነት ስርዓት ከሌለው ሰው ጋር ማውራት አለ እስቲ ስርዓት ያለሽ እስቲ ያሳየን እስቲ እንዴት ነው ስርዓት ለእናንተ ለማስተማር ጊዜ የለኝም ትሰማኛለህ አሁን ዲዮልሽ ሰማሽኛ በስትክክል የምታወሪ ከሆነ ታወሪያለሽ ካላወራሽ እዛ መጥራ ይመጣልሻል በቃ ይሄን ነው ለሽ ይችላል ማለት ተፈራራሰን እንዴት ነው የምታስበው እሺ እንደማንኛውም ኢትዮጵያዊ መብትና ግዴታን ማክሶ ነኝ ገብተሻል መብቴን ደግሞ አስጠብቃለሁ እንደማንኛውም ሰው ለማለት ምንም ማንንም ነኝ እኔ ከማንም የተሻልኩኝ ነኝ ምናምን ነገር ምንም አልወጣኝም ቪዲዮ ላይ ነው የማወራው አልልም ከማንም የተሻልኩኝ ነኝ አንተ በደንብ ታውቀዋለህ አንቺ ምን ነው ሊበስራው እንጂ አንተ ምን የኛ ናይዲ ወልጉች ባላንተ ሲጀምር አንተ ተንሿከክ እንደዚህ እንደለመድከው ተንሿከክ ሂደሽ አንዴ ቆይ ምናምን ደግሞ ጭራሽ ትጉ ነቅ ምናምን ሙከራ ምን አይነት ነገር እንዳይነዳችሁ ስለናንተ ማብራሪያ እኔ በጣም የሚገርመኝ ነገር እንደሆነ ታውቂያለሽ እስከ ዛሬ በህይወት መቆየትሽ ነው እንዴ በጣም ነው የምታናደውሽ ጀመር ወንድ ልጅ በስነ ስርዓት እናንተ ሲጀመር ወንድ ለመባል ብቁ አይደላችሁም አረ እናሳይሽ እዛው የምትተፈሱበት ጋር ይደተርከስ ስርዓት ይዘሻውሪ በስትክክል የኛ ስርዓት ለአማርኛሽ አበጅለት ወይኔ ለከታ አበጅለት ሲጀመር እንዳንተ አይነት ሰው ስለ አማርኛም ስለ ለከትም ምናምን አያውቅም እኮ ስርዓት በደንብ በስትክክል እንደሚያውቀው አታውራ አረ ነባቁስ ወልበናት ከዚህ ችግር ምን ብለው ነው የምታወራው አንተ ደግሞ ካኑ ልብስ ነው እንዴ ቁጭ በላ እንዴ ምን አይነት ነሽ በእግዚአብሔር አንተ አይነት ናችሁ ተፈላልጋችሁ እንዴት እንደተገናኛችሁ በጣም ይገርማል አንተ ደግሞ አዲስ ነው አይጨመርፍ አንድ አይነት በስድብ ነው እንዳፍሽ ነው የፈታሽው ምን አገባ ሲጀመር ስድብ ሳይሆን አንተ ስምህን ነው እየነገርኩ ያለሁት የት የምታውቂውን ሰው ነው አንቺ ቆይ ከዛሬ ውጪ አይተሽታቂያለሽ ቢያንስ እኔን እንኳን ቪዲዮ ላይ ምናምን ሚዲያ ላይ ተሽኝ ሊሆን ይችላል እኔን ብትናገሪ ኦኬ ተፈላልጋችሁ ትገናኙት ባህሪያችሁን እያየሁ አይደል እንዴ እንደናንተ አይነት ሰው ለማወቅ ከ10 ደቂቃ በላይ ጊዜ ይፈጅ እሺ ሰው ካለ ወይ ቢያንስ ከሰው ጋር እናውራ እስከዛሬ ሴት እንደሚመች ነበር ማቀው ስትልከሰከስ እንዳየውክ አንቺ ለምን አታርፊኝ እስቲ ቆይና ትንገረኝ እስቲ እስቲ ንገረኝ እስቲ ንገረኝ ምን ልንገር እስቲ እስከዛሬ ነበረኝ ነገር እስቲ ታውቂኛለሽ ነው ያስባለሁ እንግዲህ ነካውቺ እስቲ ስለራሴ እስቲ መስማት በጣም ደስ ብሎኛል እስቲ ንገረኝ እስቲ አሁን ይሄን ያህል ሰላምን የምትፈልግበት መንገድ ይሄን ነገር አዘጋጅ ምናምን የምትለው ነገር ለመፍታት ነው ወይንስ ደግሞ አንተ ያቆንከውን ፍቅር ገብታ ድጋሚ እንድታስቀጥልልህ ነው ማለት እንዴት እስቲ ንገረኝ እስቲ ይግባኝ እስቲ ያንተዋን ስለወሰደብህ ልበልህ ያው ጓደኛ ኪያ ነው አዎ ኪያ እህቴ ነች በየትኛው የኢትዮጵያ ህግ ነው እህትና እንደሚገባው እሺ ስለዚህ እኔ እሱን እንተነትንልሽ አይደለም እዚህ የመጣው እኔ እንድትተነትንልኝ አይደለም ማቆን ታሪክ ደግሜ መስማት አልፈልግም ሲጀምር አንተ ኪያህን ስለምታፈቅራት ይሄኔ ጭንቅላትሽ ውስጥ ንፋስ ነው በረሩ አይመለከትም ኧረ ሲጀምር ንፋስ ራሱ የለውም ጎሚሳ ቤት ሄደሽ ማስነፋት አለብሽ ጭንቅላትሽ ራሱ አየር እንዲገባበት ራሱ ማለት ነው ሲጀመር ከእናንተ አይነት ልክስክስና ከመሰሎቻችሁ ጋር ማውራበት ምንም አይነት ነገር እኮ የለም ብያችሁ ነበር መጀመሪያ እንዲገባችሁ ከእውቀት ደግሞ በእውቀት ከእናንተ መቼም ማንሻ አይደለም እንደዚህ አፋችሁ ሞልታችሁ አፋችሁ የምከፍቱበትን ለዩ መጀመሪያ እሺ መቼም ካንተ ከዛሽ ልክስክስ አሁን ወጥረንገች እኔ ስትናገረኝ ዝም ብዬሻለሁ እሺ አንድ ነገር ትንፍሽ አላልኩም አይደል ግን አፍሽን ሞልተሽ ስለኪያ የምታወሪ ከሆነ ግን ማለት እንደኖር አልተውሽም እሺ እንዲያንገትሽ ነው የሚወጥስልሽ ምክንያቱም እያፈቀርካት ነው ሌላ ሰው ጋር ሄደችበት አንቺ ዝም በይ ምን አባሽ ነው የምትለፈልፊው ለሰይሰኛ ሴት ይሄን ያለ የተከራከርከው ምን ብትሆን ነው ዝም በይ ለምንድን ነው ዝም የምለው ለምንድን ነው ስለሷ ምስል ነገር እንደዚህ የሚያደርገው
አንቺ ስለማታውቂ ሰው ዝም ብለሽ አቀባጠሪ። በደንብ ስለማውቃት ነው። ዝም በይ። ዝም አልልም። እሺ ያው የምትናገሪው ሰው ካለ የምናናገረው ሰው ካለ ይነጥሪና እናግሪኝ። ይኸውልሽ ከአንቺ ጋር ፍላጊ መከፈት አልፈልግም። እየሰማሽኝ ነው? ምክንያቱም ያችን ሴሰኛ ረከውብህ። አንቺ ዝም በይ። ሁለት ወንድማማቾች መካከል እኮ ነው የገባችሁት። አንቺ ምንድን ነው ከአንቺ የሚመጣው? ምን ልትሆኑ ነው? አንቺ ቆይ ስርዓት አለኝ እያልሽ ነበር እንዴ? ምን አይነት ነገር ነው ካፍሽ የሚወጣው? ስራውን ነው እንጂ የተናገርኩት ስርዓት ሳይኖረኝ ቀርቶ አይደለም። ስራውን ነው የተናገርኩት እኮ ስራውን ነው የተናገርኩት። በቃ ምንድን ነው የምትለው? ቆይ የምታውቂያት ነው ስለሷ በዚህ ልክ የምታወሪው አንቺ? የታውቂያታለሽ? በደንብ ነው የማውቃት። አንተ ጋር እዛ ጋር እየሄደች እንደምረግ አይመለከትሽም። ስለ ኪያ ካሁን በኋላ ከዚህ በኋላ አንድ ነገር የምታወሪ ከሆነ ግን አንተም ስለ ሰላም ከዚህ በኋላ አንድ ነገር እያወራሁኝ አይደለም። እኔ ስለ ሰላም ምንም ያወራሁት ነገር የለም። ምን ተናገርኩኝ ስለ ሰላም? ለምንድን ነው የማልፈለጋት? ቻናል ይዘታብኛለች። ትሰማኛለህ? ሰላም እኮ ማለት ነው። እሺ ተናገር። ያውና ማለት ተናገር። በነበራት ነገር እኮ አንተ ምን እንዳረክ ታውቃለህ? እሺ ምን አደረኩኝ? ተናገር። ያችን ስለምታፈቅራት አንቺ ስለማታውቂው ነገር አትናገሪ። ያልኩሽ ነው። ሰላም ነው መናገር ማልችለው። ሰላም ሄደሽ ስረግጣል ነበር እንዴ? ምንድን ነው የምናደርግ ነው የምትይኝ? አንቺ ምንድን ነው የምትይኝ? ምንድን ነው ምን ልታደርግ ነው? ኧረ ምንድን ነው የምለቀት? እሷ ስታረግ ያልደበራችሁን እኔ ስናገር ደበራችሁ አይደል? እንዴ አማን ማጂ የምታውቂያት ነው እንጂ ስለሷ የምታወሪው እዚህ ልክ ቆሻሻ ሴት ላውቅም አልፈልግም። ገባህ? ምንድን ነው ራሴ መቆጣጠር እያቃተኝ ነው። ይኸውልሽ በቃ ከዚህ በኋላ ምንም ማውራት አልፈልግም ከአንቺ ጋር። ለመጨረሻ ጊዜ እየነገርኩሽ ነው። ለሰላም ሄደሽ ብቻ ንገሪልኝ። ለሰላም ምንም ነግራት ነገር የለም። ችግር የለውም ራሷ ታየዋለች። ከዛ በኋላ ግን ዛሬ የምትጸጸችበትን ነገር እንደምታገኝ እርግጠኛ ነኝ። ለምንድን ነው የምትጸጸተው? የምትጸጸችው ደግሞ ከዚህ በኋላ እህትሽ ትሆን ዘመድሽ አይደለም ብቻ ግን ከዚህ በኋላ የምታገኛት እስር ቤት ቁጭ ብላ ስለሚሆን እሷ እንደዛ ስትጎዳ ያልሰማት እሷ ላይ እንዴት እንደሚፈርድ እናያለን። እንዴት ነው የማይፈርድባት? ሚዲያ ነው ያዘጋችው። እንዴት ነው የሚገባሽ? አንቺ ደንቆሮሽ እንዴ? ቀን ነው እንዴ? መቼም ካንተ በላይ ያስባል። እሺ እንዴ እሺ፣ የት ነው ያለችው እሷ? ነው አንቺ ያለችበትን አልነግራችሁም። እንትን አላለም መሰለኝ። በቃ አልነግራችሁም። ለነገሩ እኮ ነው እዛም ብንሄድ እኮ ሌላ ቅል ነው እኮ የምናገኘው እኮ። የሀገር ቅል እኮ ነው የተሰበሰበው እኮ። እነኝን በላቸው ፈልጋችሁ ነው የመጣችሁት። ቅል ከሆነ እዛው አቀሩ ነበር። ምን ከኛ ጋር ማውራት አስፈለጋችሁ? ሰው በዚህ ልክ ይወርዳል። በዚህ ልክ አንተ ሻላለሁ። አንተ ደግሞ ኬት እንዳመጡ አንቺ ስለሷ አታወሪ። አይመለከትሽም። እኔ ጋር ነው አይደል እያወራሻለሽ። በቃ ከኔ ጋር ጨርሽ። አታውቂም። ታውቂዋለሽ። ላውቀውም አልፈልግም። በቃ ማትፈልጊው ከሆነ ከኔ ጋር ብቻ አውሪ። ይኸውልሽ አሁን ለመጨረሻ ጊዜ እየነገርኩሽ ነው። እኔም ለመጨረሻ ጊዜ መልሼ እልሃለሁ። ውጣ። እሺ እንደማትጸጽችበት ተስፋ አደርጋለሁ። ተፈዛዝነሽኛ ታውቂ። እሺ እናመሰግናለን። አይመለከትም። ምንድን ነው አልፈልግም። ያንተ እውቀት ይበቃናል። ምን ልትሆን ነው? መናገር የምፈልጉትን ጨረሳችሁ? አይ አይደለም፣ ብዙ ነገር የሚፈልገው ነገር እንዳለ እኔ እኮ መናገር የምፈልገውን ነገር እኮ እየነገርኩሽ እኮ አላዳምጥም አልሽኝ እኮ። መናገር የምፈልገውን እኮ የተናገርኩኝ እኮ ምንም እየሰማሽኝ አይደለም። የትኛው ነበር? ብዙ ነገር ነው ያወራው። ተምታታብኝ። ይኸውልሽ ቤተሰብ ከሆነች የምታከብሪያት የምትወጃት ከሆነ ያለችበትን ነገር ያለችበትን ብቻ ነው ማወቅ የምፈልገው። ማለት ይኸው እየነገርኩሽ እኮ ነው። ቆይሽ እንዴት እንዳወራሽ ነው የምትፈልጊው? እሱን ነው እየጠየኩህ እኮ ነው። እኔ የትም ትሁን እኔንም ማግኘት አይጠበቅባትም። ብቻ ግን ንገሪያት መጨረሻው ደስ እንደማይልና መጨረሻው እንደማያምር ቶያ ነው የነገረኝ ብትዩ ታምነኛለች። ለምን እንደምታምነኝ ታውቂያለሽ? ከዚህ በፊት አስጠንቅቂያት ተበልታለች። ከዚህ በፊት አስጠንቅቂያት ተጎድታለች። ስለዚህ አሁን ባስጠነቅቃት ልትጎዳ እንደምትችል ስለምታውቅ አሁን ለምን እንደማትድንበትን ነገር ያ አሉ ተብዬ ባሪያ እሷ የከፈለችውን ዋጋ ገና መክፈል አለበት። እሱ የሱ ጉዳይ ነው። እሱ ጋር የጀመረችውን ነገር ከሱ ጋር መጨረስ ትችላለች። ኪያ ጋር ምን አስመጣት? ኪያ ምን አደረገቻት? እኔ ምን አደረግኳት? በቃ ኪያ ስትነካብህ ነው እንዴ የሚያረጋ? አሁን የመለስሽኝ ደስ አይደል? ለስድድብ አይደለም። ለስድድብ ነው። አሁን እኮ ልትነግሪኝ የመጣሽ እኮ መስሎኝ እኮ ነው የመጣሁት። በቃሽ፣ አንድ አትስደቢ። ንገሪ። እሺ ምንድን ነው? እሺ ወደ መፍትሄው እንሂድ። ማለት የመለስሽኝ ልታወሪኝ ፈልገሽ መስሎኝ ነው። እሺ ምንድን ነው? ይኸውልሽ አሁንም እየነገርኩሽ ያለሁት ተደጋጋሚ ነገር ነው። ከከሰስናት ተጎጂ ነው የምትሆነው። ሚዲያ ነው ያስጠፋችው። ግን ደግሞ መመለስ የምንችልበት መንገድ ካለን ሞክር እያልኩሽ ነው።
እሷም ሳትጎዳ እኛም ሳንጎዳ ሶልቭ እናድርገው እናስተካክለው እያልኩሽ እኮ ነው። እሷማ በቂ ጉዳት ተጎድታለች። ከዚህ በላይ ግን ትጎዳለች እያልኩሽ ነው። ቢያንስ ተጎድታለች። ምናልባት የሞራል ጉዳት ምናምን ሊገጥማት ይችላል። ምናልባት የሚያክል ጉዳት ደግሞ የትም እንደሌለ በደንብ የምታውቀው ይመስለኛል። ግን የሞራል ጉዳት ከቤተሰብ ጋር ሲሆን ይሻላል። አትሊስት ትሪት ታደርጓታላችሁ። እስር ቤት ሆና ደግሞ ይከብዳታል እያልኩሽ አላቅም። እኔ ምን አይነት ስሜት ላይ እንዳለች ምን አይነት ጉዳት ላይ እንዳለች እኔ ማውቀው ነገር የለም። ግን የምር ተጎድታ ከሆነ እራሳችሁ ትሪት እያደረጋችኋት ብትንከባከባት ይችላል። ሲጀምር ደግሞ ምንም አይነት ጉዳት የምትጎዳ ሰው አይደለችም። ብትጎዳ ኖሮ ትላንትና ነው ከትላንት ወዲያ ነው ያስጠፋችሁ ቻናሉን። በየትኛው ሞራሏ ነው ቻናሉን የምታስጠፋው? እቺ ልጅ በጣም ኮንሺየስ ነች። በስትክክል ማገናዘብ በስትክክል ሁሉንም ነገር ማገናዘብ የምትችል ሰው ነች። ባትችል ኖሮ የዚህን ያህል ነገር ማድረግ አትችልም እያልኩሽ። እስቲ ማለት በየትኛው ሞራሏ ነው እሺ ያስጠፋችሁ ቻናሉ? ማለት ባለፈው ቪዲዮ ላይ አይቻለሁ ከናሁን ጋር ምናምን ስታወሪ ተጎድታለች ማለት አእምሮን የሳተች እስኪመስል ድረስ ነው ስታወሪ የነበረው። አእምሮን የሳተ ሰው ደግሞ እንዴት ነው እንደዚህ አይነት ነገር የሚያደርገው? ምናልባት እኮ እንደዛ የሚያደርጋቸው ስለሳተች እኮ ከተጎዳች ደግሞ እናገኛት እናውራትና ምንድነው የምንከስበት ነገር ካለ እንካሳት እናገኛት እናውራት። ቢያንስ እናውራት። እሺ ጥሩ መስመሩ ከሆነ እሺ በዚህ ንግባባ እስቲ አውራትና ተግባባት እኮ እናውራት። አሁን እንደዛ ነው ፈልጊው ተጎድታለች ምናምን እያልሽና በቃ እሺ እናውራትና የተጎዳችበትን ነገር እሷም ትንገረንና የኛም የተጎዳንበትን ነገር ነግረናት እንካከስ አይደለ? እንደዛ ነው። እሺ እንደዛ ከሆነ አሁን ላይ ያው እናንተ ማግኘቱ ትንሽ ሊከብዳት ይችላል ማለት አሁን ሰላም የሚሰማበት ቦታ ላይ ስላለች አሁን ተጎድታለች እያልሽ ነው። አሁን ሰላም የሚሰማት ቦታ ላይ መሆን አለባት። እሺ አሁን ምንድነው ልትይኝ የመለስሽኝ? ስለዚህ እሷ ይሄ እናንተ እንደዚህ ብትሆኑት አልነግራትም። እሷ በፈለገች ሰዓት ግን እናንተ በፈለጋችሁ አንቺ እየቀለድሽብን ነው እንዴ? እየቀለድባችኋለሁ እኮ ነው። በስትክክል ለምን አታወሪኝ? በስትክክል እኮ አማርኛሽን አስተካክለሽ በስትክክል አውሪኝ። እሷ ምናምን የምታወሪኝ እኮ ነው። ትላልቅ ሰዎች ነን፣ ትልቅ ሰው ነሽ። እኛም ትላልቅ ሰዎች ነን። እዚህ የመጣ ነው ብዙ ሰዓት አቃጥረን ምናምን ነው የመጣ ነው። ብዙ መንገድ ተጉዘን። እሺ ስለዚህ እንትን የምንልበትን ነገር ንገሪኝ። ልንወጣ ነበራ መለሽ። የምትነግሪኝ ነገር ካለ ንገሪኝ። ታላግጣለች እንዴች ልጅ እኮ በስትክክል አውሪኝ እኮ በስትክክል አውሪኝ። የወንግ ግንፍል እያልክ እንዴት ነው ምን እኮ አሁን ንገሪኝ። በቃ ልትነግሪኝ ነው ንገሪኝ። እየተሽከረከርሽ እኮ ነው። አንድ ነገር ላይ እያሽከረከርሽ ነው ያለሽ። በቃ እንደዛ ከሆነ እናንተ ፈልጋችሁ ስለመጣችሁ ሳይሆን እሷ በፈለገች ሰዓት ትደውልላችኋለች። እሱ በቃ ምን ይሆናል? እሺ ከዚህ በኋላ ተመለሱን በትኝ አረኒ እንዳትመጡ። እሺ ድጋሚ እንዳትመጡብኝ። አንቺ ምንሽ ነው ግን የሚያምሽ? በቃ እየነገርኳችሁ ነው እንዴ? አንቺ